አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 6 በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህችም ቅድስት ከእስክንድርያ ሀገር ሆና ወላጆቿ ክርስቲያን ናቸው። እድሜዋ 12 ዓመት በሆናት ጊዜ የመልካም ስራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎችን ነፍስ አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ስጋዋን እስከመስጠት አድርሷታልና። በዚህም በረከተ ስራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በላይዋ ይጨምርባት ነበር። ሰውን የሚወድ የእግዚአብሔርም ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎች ገለጠላት። ከእርሳቸውም ጋራ ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎችም ጋራ በመርከብ ተሳፈረች። ባለመርከቦችም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌምም እስከደረሰች ይህን ስራ አልተወችም። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ መቃብር ወዳለች ቤተ ክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊ ኃይል መግባትን ከለከለቻት። እርሷም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች። ነገር ግን ከለከላት እንጂ የጌታ ኃይል አልተዋትም። ከዚህም በኋላ ስለ ረከሰ ስራዋ አሰበች። በልቧም እያዘነችና እየተከተች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋጣጥም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕል አየች። በፊቷም አለቀሰች። ፍጥረቶችን ሁሉ የምትረጃቸው አምላክን የወለድሽ እመቤቴ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን የፈጸምኩ እንደሆነ ያዘሽኝን ሁሉ እኔ አደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ስራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ለቅሶ አለቀሰች። ረጅም ጸሎትን ጸለየች። ነፍሷን ለማዳን እርሷ ወደ ወደደችው ትማራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ ረፍትንና ድህነትን ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህን ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝታ 2 ግርሽ ሰጣትና አምባሻ ገዛችበት። ከዚያም በኋላ የዮርዳኖስ ወንዝ ተሻግራ ጽኑ ተጋድሎ የተጋደለች በበረሃ ውስጥ 47 ዓመት ኖረች። ሰይጣንም ማስቀደማ በነበረችበት በዝሙት ጦር ይዋጋት ነበር። እርሷ ግን በተጋድሎ ጸናች። ከዚያም ከገዛችው አንባሻ ብዙ ቀን ተመገበች። 2 ቀን 3 ቀን ጾማ ከዚያ አንባሻ ጥቂት ትቀምስ ነበር። ባለቀም ጊዜ የዱር ሳር ተመገበች። በዚያችም በዮርዳኖስ በረሃ የተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾምን ሊፈጽም ቅዱስ ዘሲማስ ወደ በረሃ መጣ። በእሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ ወጥተው የከበረች የ40 ጾምን እስከምትፈጸም በጾምና በጸሎት ተጠምደው በገድል ይቆያሉ። ስለዚህም ዘሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናበትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃው ውስጥ ሲዘዋወር ይህችን ቅድስት ሴት ከሩቅ አያት። የሰይጣን ምትሃት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠለት። ወደ እርሷም ሄደ። እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚህም በኋላ ዘሲማስ ሆይ ከኔ ጋራ መነጋገር ከፈለክ ጨርቅን በምድር ላይ ጣልልኝ እከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራችውም ጊዜ እጅግ አድንቆ ጨርቁን ጣለላት። ያን ጊዜም ልብሳ ሰገደችለት፣ እርሱም ሰገደላት። እርስ በርሳቸው ሰላምታ ተሰጣተው በላዩ ይጸልይላት ዘንድ ለመነችው። እርሱ ካህን ነውና ካህን ስለሆነ። ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዘሲማስ ለመናት። ከእርሷ የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እርሷም በሚመጣው ዓመት የክብር ባለቤት የጌታችን የኢየሱስ ክርስቶስን ስጋውና ደሙን
ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት። ዓመትም በሆነ ጊዜ ስጋውንና ደሙን በጽዋ ውስጥ ያዘ። ደግሞ በለስ ተምርና በውሃ የራሰ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሱም ደርሳ እርስ በርሳቸው ሰላምታ ተሰጣጡ፣ በአንድነትም ጸለዩ። ከዚህም በኋላ ስጋውንና ደሙን አቀበላት። በለሱን ተምሩንና ምስሩን አቀረበላትና ትመገብ ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛም ዓመት በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ይቺ ቅድስት ሴትም ሞታ አገኛት። በራስዋም ድሃይቱን ግብፃዊት ማርያምን ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ። ከጽሑፉም ቃልም የተነሳ አደነቀ። ያን ጊዜም ከግርጌዋ አንበሳ ሲጠብቃት አየ። እርሱ መቃብሯን በምን እቆፍራለሁ ብሎ እያሰበ ነበረ። በዚያም ጊዜ የአንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዘሲማስም በላዩ ጸሎት አድርጎ ቀበራት። ወደ ገዳሙም ተመልሶ ለመነኮሳት የዚችን የከበረች ግብፃዊት ማርያምን ገድሏን አስረዳቸው። ከመጀመሪያው እስከ መጨረሻው ነገራቸው። እጅግም አደነቁ። ምስጉን ልዑል እግዚአብሔርን አመሰገኑት። መላው ዕድሜዋም 85 ሆኗታል። እግዚአብሔርም በእርሷ ጸሎት ለዘላለሙ ይማረን አሜን። በዚህችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ሐዋርያው ቶማስ ተገለጠለት። በእጆቹና በእግሮቹ ውስጥ የችንካሮቹን ምልክትም አሳየው። የቶማስንም እጅ ይዞ በመለኮታዊ ጎኑ ውስጥ አኖረውና በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬና ፈጣሪዬ መነሳት አመንኩ አለ። ጌታችንም ብታየኝ አመንከኝ፣ የሚመሰገንስ ሳያየኝ የሚያምንብኝ ነው ብሎ መለሰለት። በትርጓሜ ወንጌልም እንዲህ ይላል። ቶማስ በመድኃኒታችን ጎን ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮቱም ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። በሐዋርያቶችም ጸሎት፣ በታጋዮችም ጻድቃንም፣ በድል አድራጊዎችም ሰማዕታትም ጸሎት ይልቁንም በእመቤታችን አምላክን በወለደች በክብርት ድንግል ማርያም በአማላጅነቷ ይምረን ዘንድ ወደ እርሱ ለምን ለዘላለሙ አሜን። በዚችም ቀን የአባታችን አዳምን የእናታችን ሔዋንን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ይህን አባታችን አዳምን ሳይፈጥረው አስቀድሞ በሰማይና በምድር ያለውን አዘጋጀለት። ሐዋርያው ጳውሎስ እንደተናገረ መላእክትንም ስለ እርሱ ፈጠረ። ከዚህም በኋላ በኤዶም ተክልን አዘጋጀለት። እርሱም የፍሬው ጣዕም በየራሱ ልዩ ነው። የሚያሻውን ሁሉ አከናውኖ እነሆ ከምድር መካከል ይኸው ጎልጎታ ነው። አፈር አንስቶ በ3 ሰዓት እርሱን ፈጠረው። ከ4 ባህርያት ይኸውም ውሃ፣ እሳት፣ ነፋስና መሬት ነው። በአርአያውና በምሳሌው ራሱን አስመስሎ ፈጠረው። በፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገር የሚያስተውል የሚያውቅ አደረገው። የብርሃንንም ልብስ አልብሶ ንጉሥ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረው ሁሉ ላይ ሾመው። ከዚህም በኋላ አይቶ ስማቸውን ይሰይም ዘንድ አራዊትን፣ እንስሳትን፣ የሰማይ ወፎችን ሁሉ ወደ እርሱ አመጣ። አዳምም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣበትና እንቀላፋ። ከጎኑም አንድ አጥንት ተነሳ፣ ቦታዋንም በስጋ መላው። እግዚአብሔርም ሴት አድርጎ አሳምሮ ሰራት፣ በአዳምም በፊቱ አኖራት። አዳምም ነቅቶ ይቺ ከአጥንቴ አጥንት ከስጋዬ ስጋ ናትና ሚስት ትሁነኝ ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎልጎታ ቆሞ የፈጣሪውን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋር በፊት በኋላ ሆኖ በየነገዳቸው አዳምን ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ
ወሰደቻቸው፣ በኤዶም ገነትም አኖራቸው። እግዚአብሔርም አዳምንና ሔዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕፀ በለስን አትብሉ፣ ከእርሱ በበላችሁ ጊዜ ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋም እየተመገበ ከመላእክት ጋር ሲያመሰግን ኖረ። የበጎ ስራ ጠላት ሰይጣንን ግን ከማዕረጉ በወደቀ ጊዜ በአዳም ጌትነትና ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያንን ዕፀ በለስንም ትበላ ዘንድ አታለላት። አምላክ የመሆንንም ተስፋ አሳደረባትና አሳታት። ያንን ዕፀ በለስንም ባየችው ጊዜ አማራት፣ በልታ ለባሏም አበላቸው። ያን ጊዜ የብርሃን ልብሳቸው ከላያቸው ተገፈፈ። እነርሱ ራቁታቸውን እንደሆኑ አውቀው በበለስ ቅጠል ኀፍረተ ሥጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ። በእርሷና በሴቲቱ ዘር መካከል ጠላትን አጸና። በሔዋንም ላይ በጻሕር በጋር ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እርሱ ይግዛሽ ብሎ ፈረደባት። አዳምንም እንዲህ አለው፣ ስለ አንተ ምድር የተረገመች ትሁን፣ ጥረህ ግረህ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርነትህ ትመለሳለህ። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። 7 ዓመት በተድላ ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳምም በማለዳ ፀሐይ ሲወጣ ነጭ ዕጣን፣ ቀንዓት፣ ሰሊሆት የሚባል ሽቱ ከሎሚ ውሃ ጋር አጠነ። አዳም በኤዶም ገነት እንደተማረ ምድሪቱን ያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳምም ሔዋንን በግብር አወቃት፣ ቃየልን ከእህቱ ጋር ወለደች። ከእርሱም በኋላ አቤልን ከእህቱ ጋር ወለደችው። ቃየልና አቤልም አድገው አካለ መጠን አደረሱ። ወደ እግዚአብሔርም መስዋዕት ባቀረቡ ጊዜ ጌታ የአቤልን መስዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳምም በልጁ በአቤል ሞት እያዘነና እያለቀሰ 4 የዘመን ሱባዔ ኖረ። ከዚህም በኋላ ሴት ተወለደለት፣ በእርሱም መታሰቢያ ጸና። ከእርሱም በኋላ ብዙዎች ወንዶችንና ሴቶችን ልጆችን ወለደ። እግዚአብሔርም ንስሐውን እና ልቅሶን አይቶ የድህነት ተስፋ ሰጠው። 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅ እወለዳለሁ፣ ሕፃንም ሆኜ በሜዳ ውስጥ እድሃለሁ፣ በመስቀሌና በሞቴ አድንሃለሁ አለው። አዳም ከገነት በወጣ ጊዜ የወሰደውን ወርቅ፣ ከርቤና ዕጣን ለልጁ ለሴት ተሰጠው። እንዲህም አለው፣ በኋላ ዘመን እግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበብ ሰዎች ይህን ወርቁን፣ ከርቤውንና ዕጣኑን እጅ መንሻ ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖህም እስኪደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። ከኖህም የምስራቅ ሰዎች ወደ ሆኑ የጥበብ ሰዎች እስኪደርስ ተላለፈ። እነርሱም ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ ጊዜ አምጥተው ለእግዚአብሔር ልጅ እጅ መንሻ አድርገው አቀረቡለት። እመቤታችንም ከእጃቸው ተቀብላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀሌምንጦስ ሰጠው። አዳምም የሚያርፍበትን ሰዓት ባወቀ ጊዜ ልጁ ሴትን ጠርቶ ከመሞቴ በፊት ልጆችህንና የልጅ ልጆችህን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶ እንባው በጉንጩ ላይ የፈሰሰ ወጣ። ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከእሳቸው ስለመለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፍንሃለች? ከዓይናችንስ እንዴት ትሰወራለህ? አሉ። ከዚህም በኋላ አባታችን አዳም ሁሉን ልጆቹን ባረካቸው፣ መረቃቸው። ልጁን ሴትን
እንዲህ አለው፣ ይህች ዓለም ድካምና ችግርን የተሞላች ናትና በእግዚአብሔር እየታመንክ እውነትን፣ ንጽሕናን ጠብቅ። ሰይጣን ወደሚያሳይህ ምታቱና ወደ ነገሩ አታዘንብል። በሞትኩ ጊዜም ስጋዬን ወስዳችሁ ሰሊክ ሚአ በሚባል ሽቶ ገንዛችሁ በግምጃ ቤት አኑሩኝ። የጥፋት ውሃ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥማል፣ ከ8 ነፍስ በቀር የሚቀር የለም። ልጄ ሆይ ለወገኖችህ ቋሚ ሆነህ እግዚአብሔርን በመፍራት ጠብቃቸው፣ የእውነት መንገድንም ምራቸው። ለሰይጣንም እንዳይታዘዙና እንዳያጠፏቸው አደራ አስጠብቃቸው። ልጆችህንና የልጅ ልጆችህ ከቃየል ልጆች ለያቸው፣ አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ስራቸውና ወደ ጨዋታቸውም አይቅረቡ። ከዚህም በኋላ ወደ ልጁ ወደ ሴት ወደ ሔዋን መለስ ብሎ ያንን ወርቅ ከርቤና ዕጣን ከእርሳቸው ጋር አኑረው ይጠብቁት ዘንድ አደራ አላቸው። እንዲህም አላቸው፣ የጥፋት ውሃ በመጣ ጊዜ ስጋዬን ከወርቁ ከከርቤውና ከዕጣኑ ጋር ወደ መርከብ ያስገቡ። ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናትም በኋላ ያቺን ሀገር ይወሯታል። እሊህንም ወርቅ ከርቤና ዕጣን ከብዙ ምርኮ ጋር ይወስዱትና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዚያ ይጠበቃል። ነገስታትም ይዘው መጥተው ይገብሩለታል። ወርቁ ስለ መንግስቱ፣ ዕጣኑ ስለ ክህነቱ፣ ከርቤውም ማያዊ ስለሆነች ሞቱ ነው። ለአባታችን አዳምም 930 ዓመት ሲሆን መላሌልም 135 ዓመት ሲሆነው በተፈጠረበት ዓርብ በ9 ሰዓት አረፈ። ያረፈባትም ሰዓት ከገነት የወጣባት ናት። በዚያን ጊዜም የመላእክት ሰራዊት ከልጆች ጋር ተሰበሰቡ። መልካም አጋናዝም ገነዙት፣ በብዙ ሽቶችም መዓዛውን አጣፈጡ። ይህም በገነትና በደብረ ቅዱስ ያለ ነው። ስጋውንም በፀሐይ መውጫ በኩል በዋሻ ውስጥ አኑሩ። የሚያበራ መብራትም አኑሩ። ከእርሱም ጋራ ወርቁን ከርቤውንና ዕጣኑን አስቀመጡ። ዋሻውንም በአዳምና በሔዋን በሴት ቁልፍ ቆልፈው አተሙት። የጥፋት ውሃም እስከመጣ ድረስ ሴትና ልጆቹ ለአባታችን አዳም ስጋ ሲያገለግሉ ኖሮ። ከዚህም በኋላ ኖህ በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋር የአባታችን የአዳምን ስጋ በመርከብ ወሰደው። ከዚያም ሴምና መልከጼዴቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከጼዴቅም በዕጣንና በቁርባን ሲያገለግል ኖረ። የእግዚአብሔርም ልጅ መጥቶ ከድንግል ልጁ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመው ርስቱ መለሰው። እርሱ ለከበሩ ደጋጎች ነቢያት፣ ለተጋዳዮች ሰማዕታት፣ ጻድቃን አባት ነውና ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና ለእግዚአብሔር ምስጋና ይሁን። የአባታችን የአዳም የእናታችን የሔዋን የቀደሙ የሁሉ አባቶች በረከት በላያችን ለዘላለሙ ይደር አሜን። በዚህችም ቀን ኖህ ተወለደ። የሰሎሞን አባት ንጉሥ ዳዊትም በዚህች ዕለት ተወለደ። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 7 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ ኢያቄም አረፈ። ዘአቅረብኩ ማሕሌተ ዘኪርያ አእላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ እንተረሴከ እግዚኦ ጸሪቀ ወትጉፈ እምለአቡ ላዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲኡ ወመነኮሳት ሄራን ባርኮ ጉባኤዛቲ መካን እስከ ደቂቀ ሊቅ ቆኖስ ሕፃን ለጻፈ በክርስቶስ ወለዛ ጻፈውን ዘደርስ ወለዛ አምቦስ ተረቆ ሳዲስ ወለሰማ ቃሎ በዘነፈስ በጸሎተሙ ማርያም አረጋተ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትገ ወአኮ ከመ አውሳነ አቡነ ዘበሰማያት